የመድፈኞቹ አርሰናሎች ወሳኝ ተጫዋች የሆኑት ኖኒ ማዱኬ፣ ካይ ሃቨርት እንደዚሁም ፔሮ ሂንካፔ የት ገቡ? ስለነሱ ጉዳትና መቼ እንደሚመለሱ በፍጥነት መረጃ አድርሰን የብዙዎቻችሁ ጥያቄ ነበረ። ታዲያ ከትላንትና ምሽት ጀምሮ ታማኝ የሚባሉ የአርሰናል የሚዲያ ምንጮች ስለ ካይ ሃቨርት እንደዚሁም ስለ ኖኒ ማዱኬና ስለ ፔሮ ሂንካፔ መቼ ወደ ሜዳ እንደሚመለሱና አሁን ያሉበት ሁኔታ ምን እንደሚመስል መረጃዎችን አጋርተዋል። እሱን ዛሬ እንግዲህ ወደ እናንተ በስፋት እንደተለመደው በአማራ መልኩ የማደርስ ይሆናል። በሌላ በኩል የመድፈኞቹ ጥቁሩ አልማዝ ቡካዮ ሳካ ንግግር አድርጓል። ከአርሰናል ጋር ዘንድሮ የት መድረስ እንደሚፈልግ እንደዚሁም ስለ ኮንትራቱና አሁን ስላለበት የብቃት ደረጃ የተናገረው ንግግር ወደ እናንተ የማደርስ ይሆናል። በስተመጨረሻም ሪያል ማድሪድ አሁንም ከአርሰናል ላይ አይኑን ማንሳት አልቻለም። ማክስ ዶማን የአርሰናል ወጣቱን ተጫዋች እንግዲህ አይን ውስጥ ገብቷል። በሪያል ማድሪድ እና በማክስ ዶማን ጉዳይም የተሰማውን አዲስ መረጃ ወደ እናንተ የማደርስ ነው የሚሆነው። እንግዲህ እንደተለመደው በአማራ መልኩ እንግዲህ ወደ እናንተ በፍጥነት መረጃዎቹን አደርሳለሁ። እንግዲህ በብዙዎቻችሁ ጥያቄ መሰረት ቻናላችን በቀን 2 ጊዜ መረጃዎችን ወደ እናንተ እያደረሰ ነው። ጠዋት 2:30 ማታ 12 ሰዓት ወደ እናንተ መረጃዎች ሲደርሱ ብዙዎቻችሁ አቀባበላችሁ እንግዲህ ተመችቶኛል። ከልብ ላመሰግናችሁ እወዳለሁ። ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ እንግዲህ ሁሉ ጊዜ ከጎኔ ስላላችሁ በእያላችሁበት ምችት ይበላችሁ ያልኩኝ በቀጥታ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ ከጉዳት ዜናዎችን ጀምር ከነ ፔሮ ሂንካፔ ከነ ካይ ሃቨርት እንደዚሁም ደግሞ ከነ ኖኒ ማዱኬ ማለት ነው። እንግዲህ እንደምታውቁት ኖኒ ማዱኬ ካይ ሃቨርት በተለይም ካይ ሃቨርት እንግዲህ ለረጅም ጊዜ በጉዳት ከሜዳ የራቀ ተጫዋች ነው። ገና የውድድር ዓመቱ ሳይጀመር በቅድመ ውድድር ዝግጅት ላይ ነበር ካይ ሃቨርት ጉዳት ገጥሞት እንግዲህ ላለፉት ወደ 2 እና ከዛ በላይ የሚጠጉ ወራትን ሜዳ ላይ ልንመለከተው ያልቻልነው ኖኒ ማዱኬ ደግሞ እንግዲህ ከቼልሲ ሲመጣ ብዙ የአርሰናል ደጋፊዎች አርቴታ ለምንድን ያመጣው ብለው ሲጠይቁ በሜዳ ላይ ግን ብዙ የአርሰናል ደጋፊዎችን አሳምኖ እጅ ባፍ አስጭኖ በጣም ድንቅ ብቃቱን እያሳየ ባለበት ጉዳት ገጥሞት ነው እንግዲህ ከሜዳ የራቀው። እሱም እንግዲህ ኦልሞስት ወደ 1 ወር እየተጠጋ ነው ጉዳቱ። በሌላ በኩል ከባየር ሊቨርኩሰን የመጣውና አንድ ጨዋታ ላይ ብቻ ተቀይሮ ባለቀ ደቂቃ ገብቶ የተመለከትነው ፔሮ ሂንካፔ የት ነው የገባው የሚሉ ጥያቄዎቻችን ሲጠይቁ ነበር። እንግዲህ ከካይ ሃቨርት እንጀምር። ካይ ሃቨርት ወደ አርሰናል ስብስብ ለመመለስ ከጫፍ እንደደረሰ ተረጋግጧል። ብዙ የአርሰናል ደጋፊዎችን ይመረጃ አስደሳች ይሆናል ብዬ አስባለሁ። ምክንያቱም አሁን እዚህ ጋር አንድ ማሰብ ያለብን ነገር ተጫዋቾች ተጎድተው ሲመለሱ ቋሚም ይሁኑ አይሁኑ የአርሰናል ስብስብ መስፋቱ በራሱ አሰልጣኝ ሚኬል አርቴታ አማራጭ እንዲኖራቸው ሌላ ሰው ቢጎዳ ተተኪ እንዳለ እንዲያስቡ ስኳዳቸው ሙሉ ጤነኛ ሆኖ ከተገኘ የትኛውንም ጨዋታ በብዙ ተጫዋቾች ይዘው በመግባት የፈለጉትን አማራጭ ሜዳ ላይ መተግበር እንደሚችሉ እንደዚሁም ደግሞ እንደ ኤፍኤ ካፕ እንደ ካራቦ ካፕ ያሉ ጨዋታዎች ላይ በተቀያሪ ተጫዋቾች ለመጠቀም ሁሉም ተጫዋቾች ከጉዳት ነፃ መሆናቸው በእጅጉ አስፈላጊ ጉዳይ ነው። ለዚህ ነው የካይ ሃቨርት መመለስ ለአርሰናል ደጋፊዎች በጣም ጥሩ ዜና ነው የሚባለው ማለት ነው። ይህ ጀርመናዊ ተጫዋች እንደምታውቁት ባለፈው ዓመት በአርሰናል ቤት በጉዳት ረጅም ጊዜ ርቆ ነበር። ዘንድሮም በጥሩ አቋም መጣ ሲባል መጎዳቱ ብዙዎችን አሳዝኖ ነበር። ነገር ግን አሁን ላይ ከጂም ወጥቶ ካይ ሃቨርት በሜዳ ላይ ማለትም በሳር ላይ ልምምድ እንደጀመረም ተረጋግጧል። ስለዚህ አሁን ላይ የወጡ እንዳሉት መረጃዎች ማለትም የአርሰናል ታማኝ የሚባሉ የመረጃ ምንጮች እያስነበቡ እንደሆነው ከሆነ ካይ ሃቨርት ከፉልሃምና ከክሪስታል ፓላስ ጨዋታ በኋላ በበርንሌይና በሰንደርላንዱ ጨዋታ ላይ ካይ ሃቨርት የአርሰናልን ስብስብ እንደሚቀላቀል ነው መረጃዎች እየወጡ የሚገኙት። እንደምታውቁት አርሰናል አሁን የዛሬ ሳምንት ማለት ነው ከ5 ቀናት በኋላ ቅዳሜ ቀን ምሽት 1 ሰዓት ተኩል ከፉልሃም ጋር ጨዋታውን በማድረግ ኢንተርናሽናል ብሬክ በዚህ ሳምንት ይጠናቀቃል። ስለዚህ ወደ ፕሪሚየር ሊጉ ስንመለስ ፉልሃምን ከዛ አትሌቲኮ ማድሪድን በሻምፒዮንስ ሊግ በመቀጠል ክሪስታል ፓላስን ከገጠመ በኋላ በበርንሌይና በሰንደርላንዱ ጨዋታ ካይ ሃቨርት ወደ አርሰናል ስብስብ የመመለስ እድሉ ሰፊ እንደሆነና አሁን ላይ በግሉ የሳራይ ልምምዶችን እየሰራ እንደሆነ ተረጋግጧል ማለት ነው።
እንግዲህ ከካይ ሃቨርት በተጨማሪ ብዙዎች ደግሞ በጉጉት እስኪመለስ የሚጠብቁት ተጫዋች አሁን ኖኒ ማዱኬ ነው ብዬ አስባለሁ። ምክንያቱም ማዱኬ እኔም እውነቱን ለመናገር ከቼልሲ ወደ አርሰናል ሲመጣ በዚህ ደረጃ የውድድር ዓመቱ በጣም ጥሩ ጅማሮን ያደርጋል ብዬ አላሰብኩም ነበር። ምክንያቱም አንደኛ ተጫዋቹ ላይ በጣም ከፍተኛ ጫና ከእንግሊዝ ሚዲያዎች ደርሶበት ነበር። ብዙ ጊዜ ደግሞ ከቼልሲ ተጫዋቾች ወደ አርሰናል ሲመጡ እንደሚጠበቀው በጣም ጥሩ ሆነው አንመለከታቸውም። ስለዚህ እሱም እንደዛው ይሆናል የሚል ግምቶች ነበሩ። ነገር ግን ኖኒ ማዱኬ የአርሰናል ደጋፊዎችን አርቴታን በደንብ አሳምኖ ሜዳ ላይ በተለይ ቡካዮ ሳካ በተጎዳባቸው ጨዋታዎች በደንብ ሳካን ከቨር በማድረግና በመሸፈን በሜዳ ላይ ቆንጆ ግልጋሎትን መስጠት ችሎ ነበርም። ታዲያ እንግዲህ ኖኒ ማዱኬ ደግሞ ስለሱ ጉዳት አዲስ መረጃ ወጥቷል። ኖኒ ማዱኬም አሁን ላይ እንግዲህ የጂም ልምምዶችን ከሕክምና አባላት ጋር እንደጀመረ ተረጋግጧል። ማለትም እንደምታውቁት አንድ ተጫዋች ከጉዳት ሲመለስ መጀመሪያ የሚሰራው ስራ ምንድነው? ጂም በመግባት አካሉን መልሶ በፊት የነበረውን ጥንካሬ እንዲያገኝ ማድረግ ነው። በቀጥታ ወደ ሜዳ ወይም ወደ ሳር ልምምድ አይመለስም። ምክንያቱም ሰውነቱ ሳይጠነክር ወደዛ ከተመለሰ ተመልሶ ወዲያውኑ ጉዳት ስለሚገጥመው ማለት ነው። ታዲያ በአሁን ሰዓት ኖኒ ማዱኬ ከአልጋው ላይ ተነስቶ አሁን ወደ ጂም ገብቶ ሰውነቱን የማጠንከሩን ስራ እንግዲህ ከሕክምና ባለሙያዎቹ ጋር እየሰራ እንዳለ ተረጋግጧል። በዚህ በጂም ውስጥም እንግዲህ ሰውነቱን ለማጠንከር ከአንድ እስከ 2 ሳምንት ጊዜያቶችን ልምምድ ያደርጋል በጂም ውስጥ። ያም ማለት አሁን ላይ እንደምታውቁት የሀገራት ጨዋታዎች ላይ ነው ያሉት ሁሉም ማለት ነው። ስለዚህ እሱ ግን በጂም ሰውነቱን ድጋሚ ለማጠንከር በከፍተኛ ሁኔታ እየሰራ ነው የሚገኘው። ታዲያ ያንን ካደረገ በኋላ ኖኒ ማዱኬ በቀጣይ ሳምንት ማለትም አርሰናል ከፉልሃም ጋር ከሚያደርገው ጨዋታ በኋላ ወደ የሳር ልምምድ በመመለስ የሳር ልምምዱን የሚያከናውን ይሆናል። ያንን ካደረገ በኋላ በግሉ ሳር ላይ የተወሰኑ ልምምዶችን ካደረገ በኋላ ወደ አርሰናል ስብስብ ደግሞ በመቀላቀል የቡድን ልምምዱን አድርጎ እንደሚወጡት መረጃዎች ከሆነ ለክሪስታል ፓላሱ ጨዋታ ምናልባትም በተቀያሪ ወንበር ላይ ጭምር ልንመለከተው እንደምንችል ተሰምቷል ማለት ነው። ስለዚህ ኖኒ ማዱኬ በክሪስታል ፓላሱ ጨዋታ በቤንች ላይ የመመልከታችን እድል ሰፊ ነው። እሱ ካልሆነ እንኳን ልክ እንደ ካይ ሃቨርት ሁሉ በሰንደርላንድና በበርንሊ ባንዳቸው ጨዋታ ላይ ወደ ሜዳ ተመልሶ በተቀያሪ ወንበር ላይ እንደምንመለከተው ነው መረጃዎች እያጋሩ የሚገኙት። ይህ በነገራችን ላይ ለአርሰናል ደጋፊዎች ቀላል ዜና አይደለም። ምክንያቱም አምና ታስታውሳላችሁ አርሰናል ዋንጫውን ካጣበት ዋነኛ በጣም ለኔ አንደኛ ምክንያት ከምላቸው ውስጥ ጉዳት ነው። አምና አርሰናል ቤት ውስጥ ያልተጎዳ ተጫዋች የለም። ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ጋብሪኤል ማጋሌሽ፣ ካይ ሃቨርት የመሳሰሉ ተጫዋቾች ጋብሪኤል ጄሱስን ብትሉ ሁሉም የአርሰናል ተጫዋቾች አምና በጉዳት ላይ እንደነበሩ ይታወቃል። አርሰናልም አርቴታም አምና ዋንጫ ካጣንባቸው ዋነኛ ምክንያቶች አንዱ ጉዳት ነው ሲሉ መናገራቸው ይታወሳል። ስለዚህ አሁን ተጫዋቾች ከጉዳት ነፃ ሲሆኑ ጥቅሙን የሚረዱት የአርሰናል ደጋፊዎች ብቻ ናቸው። ምክንያቱም በሁሉም ቦታ ላይ ተቀያሪ ተጫዋቾችን ማግኘት፣ ጤነኛ ተጫዋቾችን ማግኘት ለዋንጫ ጉዞ በተለይም አርሰናል ዘንድሮ በሻምፒዮንስ ሊጉም በፕሪሚየር ሊጉም በጣም ጥሩ እንቅስቃሴ እያደረገ ከመገኘቱ አንጻር በሁለቱም ላይ ረጅም ርቀት ለመጓዝ የተጫዋቾች ጤነኛ መሆን በጣም ወሳኙ ነገር ነው። በተለይም ፕሪሚየር ሊግ ከጥር በኋላ እየከበደ እንደሚመጣ ይታወቃል። በዛ ላይ አሁን ላይ ኳስም ግጥሚያ የምታደርጉት በየ3 ቀን ልዩነት ነው። ለምሳሌ ቅዳሜ አርሰናል ከፉላም ጋር ከተጫወተ በኋላ በ3 ቀናት ልዩነት ማክሰኞ ከአትሌቲኮ ማድሪድ ጋር በሻምፒዮንስ ሊግ ይፋጠጣል። ተመልሶ ከክሪስታል ፓላስ ጋር ይጫወታል። ከዛም በአውሮፓ ሻምፒዮንስ ሊግ ጨዋታ ይኖረዋል። የካራቦ ካፕ ጨዋታም ከብራይተን ጋር በመሃል አለው። ስለዚህ በየሳምንቱ ጨዋታዎች ስላሉ ጤነኛ ተጫዋቾችን ማግኘት በጣም ወሳኝ ነው ማለት ነው። ፔሮ ሂንካፔ እንግዲህ የተወሰኑ ጉዳቶች ገጥሞት እንደነበረ አሰልጣኝ ሚኬል አርቴታ ተናግረው እንደነበረ ታስታውሳላችሁ። አሁን ላይ ግን እንግዲህ ፔሮ ሂንካፔም ከጉዳቱ ተመልሶ ከሀገራት
ከትላንትናና ዛሬ እንደዚሁም ደግሞ ማክሰኞ ድረስ ከሚደረጉት የሀገራት ጨዋታ በኋላ ቀጣይ ሳምንት ከፉልሃሙ ጨዋታ ጀምሮ ፔሮ ሂንካፔም ወደ ጨዋታ ይመለሳል። እንግዲህ ብዙዎቻችሁ ይህንን መረጃ ስትሰሙ በደስታ እየተሞላችሁ እንደሆነ አስባለሁ ደጋፊዎች። ምክንያቱም ማርቲን ኦዲጋርድም ለመመለስ በጣም እንደተቃረበ ደግሞ ትላንት ምሽት የወጡ መረጃዎች ያመላክታሉ። ከዚህ በፊት በሰራውላችሁ ዘገባ ማርቲን ኦዲጋርድ እስከ 2 ወር ወይም ደግሞ 1 ወር አካባቢ ከሜዳ ሊርቅ ይችላል እየተባለ የነበረ ቢሆንም አሰልጣኝ ሚኬል አርቴታ ሪስክ መውሰድ ወይም ኃላፊነት ወስደው ሊያጫውቱት ስላልፈለጉ እንጂ የማርቲን ኦዲጋርድ ጉዳት ደረጃ 1 ወይም ግሬድ 1 የሚባለው እንጂ የከፋ እንዳልሆነና በፉልሃሙ ጨዋታም ከፈለጉ አርቴታ ማጫወት እንደሚችሉ የሕክምና ባለሙያዎች እርግጠኛ እንደሆኑ እየተሰማ ነው የሚገኘው። ይህ መረጃ ምን ያህል እውነት ነው የሚለው ይፋ ባይደረግም እስኪ በፉልሃሙና በቀጣይ በሚኖረው ጨዋታ ላይ ተመልክተን አሰልጣኝ ሚኬል አርቴታም በኦዲጋርድ ጉዳይ አስተያየት ይሰጣሉ ብዬ እጠብቃለሁ። ነገር ግን ትላንት የወጡ መረጃዎች ማርቲን ኦዲጋርድም ዝግጁ እንደሆነ እየተሰማ ነው። እኔ እንግዲህ እስከዛሬ ድረስ በዚህ ዩቲዩብ ቻናል ብዙ መረጃዎችን አቅርብ ያለው ብዙ መረጃዎችም 100% እውነት ሆነው ተገኝተዋል። ስለዚህ የምጠቀማቸው ምንጮች ብዙ ጊዜ እውነት የሚናገሩ ምንጮች ናቸው። ስለዚህ ኦዲጋርድም ዜና እውነት እንደሆነ አስባለሁ። ስለዚህ አርቴታ የሚሉትን ደግሞ ሰምተን እንመለከተዋለን ማለት ነው። ስለዚህ እነዚህ ሁሉ ተጫዋቾች የሚመለሱ ከሆነ የጉዳት ጥያቄ ስጋት ከአርሰናል ደጋፊዎች ላይ ይወገዳል ማለት ነው። ስለዚህ አርሰናል በድጋሚ በአዲስ ኢነርጂ በብዙ ተጫዋቾች ረጅም ርቀት ለመጓዝ በደንብ ኃይል ታጥቆ ይመጣል ማለት ነው። በነገራችን ላይ ትላንትና ኔዘርላንድ ጨዋታ አድርጋ ነበረ። ጁሪየን ቲምበር የመጨረሻ ጨዋታውን አድርጎ ወደ አርሰናል ልምምድ ዛሬ ይመለሳል። ምክንያቱም ኔዘርላንድ ትላንትና የዓለም ዋንጫ ማጣሪያ ጨዋታዋን ጨርሳለች፣ አሁን የሚደረጉትን ማለት ነው። ካሁን በኋላ እንግዲህ እስከ ቀጣይ ኢንተርናሽናል ብሬክ ድረስ ምንም አይነት ጨዋታ ኔዘርላንድ ስለሌላት እንግዲህ ጁሪየን ቲምበር ሻንጣውን ይዞ ወደ አርሰናል የልምምድ ሜዳ ተመልሷል ማለት ነው። ስለዚህ ለአርሰናል ይህም በጣም ጥሩ ዜና ነው። ጁሪየን ቲምበርን በሀገሩ በጣም ድንቅ አቋሞችን አሳይቶ ነው የተመለሰው። እሱንም እንግዲህ በአርሰናል ቤተም ይደግመዋል ተብሎም ይጠበቃል ማለት ነው። እስኪ ወደ ቡካዮ ሳካ ደግሞ እናምራ። ቡካዮ ሳካ እንግዲህ እንግሊዝ ብሔራዊ ቡድን ላይ ምን አይነት ድንቅ ጊዜ እያሳለፈ እንደሆነ ታውቃላችሁ። ባለፈም አዲስ ሪከርድ እንደሰበረ ሰርቼላችሁ ነበር። በጣም የምታምር ከርቭ ጎል አስቆጥሮ የአርሰናል ተጫዋች ሆኖ ለእንግሊዝ ብሔራዊ ቡድን 13 ግቦችን በማስቆጠር አዲስ ሪከርድ እንደሰበረ እናስታውሳለን። ታዲያ ቡካዮ ሳካ ምን አለ? አሁን ላይ ወደ ቀድሞ እንደዚሁም ወደ ምርጡ ብቃቴ ተመልሻለሁ። 100% አቅሜ ላይ አልደረስኩም ወይም 100% ሙሉ ብቃቴ ላይ አልደረስኩም። ነገር ግን በጣም ጥሩ ስሜት እየተሰማኝ ነው። ወደ ምርጥ ብቃቴ እየመጣው ነው ሲል እንግዲህ ቡካዮ ሳካ ከእንግሊዝ ብሔራዊ ቡድን ጋር ጨዋታውን ካደረገ በኋላ አስተያየቱን ሰጥቷል። ጉዳት ትንሽ አስቸግሮ ነበር፣ አሁን ግን ከጉዳት የተመለስኩት በጣም በጥሩ ስሜትና ኃይል ነው። በሜዳ ላይ ሁሉንም ነገር ለማድረግ እየተንቀሳቀስኩ ነው። በአርሰናል ቤትም በእንግሊዝ ብሔራዊ ቡድንም ትልልቅ ስኬቶችን ማግኘት እፈልጋለሁ። ከአርቴታና አርሰናል ጋር ዘንድሮ ዋንጫን እንደዚሁም ከብሔራዊ ቡድን ጋር በቀጣይ ለዓለም ዋንጫው ለመጋፈጥ በምርጡ አቋሜ ላይ እገኛለሁ ያለ ሲሆን በአርሰናል ቤት ያለው ፉክክር ለዚህ በጣም ረድቶኛል ሲል ተናግሯል። በአርሰናል ቤት በጣም ብዙ ፉክክር አለ። ታዲያ በዛ ያለው ፉክክር ወደ ምርጥ አቋሜ እንድመጣ እየረዳኝ ነው። በእንግሊዝ ብሔራዊ ቡድንም በኔ ቦታ ብዙ የሚሰለፉ ተጫዋቾች አሉ። ስለዚህ ፉክክሮች ዘንድሮ ወደ ምርጡ አቋሜ እያመጡኝ ነው ሲል ተናግሯል። እንደምታውቁት በአርሰናል ቤት ቡካዮ ሳካ በሱ በኩል እንደ ኖኒ ማዱኬ፣ እንደ ማክስ ዶማን፣ እንደ ኢታን ዋኔሪ ያሉ ተጫዋቾች አሉ። በተለይም ማዱኬ ቡካዮ ሳካ በተጎዳባቸው ጨዋታዎች ላይ ምን ያህል አስደናቂ ብቃቱን እንዳሳየን እናስታውሳለን። ማክስ ዶማንም በጣም አስደናቂ ተጫዋች ነው። ስለዚህ ቡካዮ ሳካ ቦታውን ለማስጠበቅ በደንብ ጠንክሮ እየተፋለመ እንደሆነ ተናግሯል። በነገራችን ላይ ቡካዮ ሳካ በአርሰናል ቤት 11 ጊዜ ጉዳቶች አጋጥመውታል። ነገር ግን እነዚህ ጉዳቶች በጣም ቀላል የሚባሉ ጉዳቶች ናቸው። ለ1 ቀን፣ ለ3 ቀን፣ ለ7 ቀን የሚደርሱበት ጉዳቶች ነበሩ። አምና ነበረ ለ99 ወይም ለ100 ቀናት አካባቢ ከ3 ወራት በላይ 21 ጨዋታዎች አምልጠውት ከሜዳ የራቀው ቡካዮ ሳካ
ታዲያ ቡካዮ ሳካ ባለፈው አመት በነገራችን ላይ በጣም ከባድ ጉዳት ከገጠመው በኋላ ወደ አቋሙ ለመመለስ ተቸግሮ ነበር። ዘንድሮ ግን አንድ 6 ጨዋታዎች በጉዳት አምልጠውት የነበረ ቢሆንም አሁን ግን በጥሩ አቋሙ ነው የመጣው። የቡካዮ ሳካ እንግዲህ የጉዳት መንስኤዎች የሚባሉት እረፍት ማጣት ነው። ለዚህም እንግዲህ አርቴታ መጠንቀቅ ያለባቸው ይመስሉኛል። ምክንያቱም አሰልጣኝ ሚኬል አርቴታ ቡካዮ ሳካ ላይ እንደሚጨክነው በተለይ ቡካዮ ሳካና ኦዴጋርድ ላይ ይጨክናሉ። በተለይ ግን ቡካዮ ሳካ ላይ እንደሚጨክኑት ሌላ ተጫዋች ላይ ሲጨክኑ አይቻል አቅም አርቴታ ቡካዮ ሳካን ባላስፈላጊ ጨዋታዎች ጭምር እያስገባ ይጠቀመዋል። ገና 24 አመቱ ነው፣ ወጣት ነው፣ ኢነርጂው አለው። ነገር ግን ባላስፈላጊ ጨዋታዎች በካራቦ ካፕ በኤፍኤ ካፕ እያስገቡ ይህንን ተጫዋች መጠቀም ግን ለብዙ ጉዳትና እንግልት ሊዳርገው ይችላል። በተለይ አርሰናል ቡካዮ ሳካን ካጣ እንደምናውቀው ብዙ ነገሮችን ነው የሚያጣው። ቡካዮ ሳካ በአርሰናል ቤት አይነኬ ከሚባሉ ተጫዋቾች መካከል አንዱ ነው። የቡካዮ ሳካ ጉድለት ብዙ በአርሰናል ቤት የሚያመሳቅለው ነገር አለ። አምና በኒውካስትል ዩናይትድ አርሰናል ሲሸነፍ ከሜዳ ውጪ ቡካዮ ሳካ በዛ ጨዋታ ባለመኖሩ ምንም አይነት የግብ እድል መፍጠር እንዴት ተቸግረው እንደነበረ አርሰናል እናስታውሳለን። ስለዚህ አሰልጣኝ ሚኬል አርቴታ በተለይ ቡካዮ ሳካ ላይ ጥንቃቄ ሊያደርጉ ይገባል። የሚደርሱበት ጉዳቶች ከረፍት ማጣት የመጡ የጡንቻ ጉዳቶች ናቸው። ስለዚህ ባላስፈላጊ ጨዋታዎች ብዙ ተቀያሪ ተጫዋቾች ስላሉ ቡካዮ ሳካን ማሳረፍ አለባቸው። በተለይ አሁን እነ ኖኒ ማዱኬ ሲመለሱ በቀላል ጨዋታዎች ላይ ቡካዮ ሳካን በተቀያሪ ወንበር ላይ እረፍት ቢያደርግ እንደኔ በጣም ጥሩ ነው ብዬ አስባለሁ ማለት ነው። እንግዲህ ወደ ሪያል ማድሪዱ መረጃ እንሂድ። ሪያል ማድሪድ የአርሰናልን ተጫዋች ለማስኮብለል ከፍተኛ እንቅስቃሴ ጀምሯል። ሪያል ማድሪድ ከዚህ በፊት እንደምታስታውሱት የአርሰናሉን ተጫዋች ዊሊያም ሳሊባ እንደዚሁም ሉዊስ ስኬሊን ለማስፈረም እንቅስቃሴ ጀምረው ውላቸውን እንዳያራዝሙ ጭምር በሚዲያ ልሳኖቻቸው ሲያስነግሩ እንደነበር እናስታውሳለን። በስተመጨረሻም ግን ስኬሊም ሳሊባም በአርሰናል ቤት ለረጅም ዓመት የሚያቆያቸውን ውል ፈርመው ከማድሪድ የሚመጣውን ጥያቄ ውድቅ እንዳደረጉ እናስታውሳለን። ታዲያ አሁን ላይ የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ ማክስ ዶማን ላይ አይናቸውን እንደጣሉ ተሰምቷል። በተለይም በዚህ ሳምንት በሀገራት ጨዋታ የእንግሊዝ ከ19 ዓመት በታች ቡድን ከቤልጂየም የ19 ዓመት በታች ቡድን ጋር እንግዲህ 4-1 ባሸነፉበት ጨዋታ ላይ ማክስ ዶማን በጨዋታው ላይ እንቅስቃሴ እንዳደረገ እናስታውሳለን። ከ19 ዓመት በታች የእንግሊዝ ብሔራዊ ቡድን ላይ እንደሚጫወት እናውቃለን ማክስ ዶማን። ታዲያ የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ የሪያል ማድሪድ መልማዮችን ወደዛ ጨዋታ ልከው ማክስ ዶማንን እንዲመለምሉትና እንዲመለከቱላቸው እንቅስቃሴውንም ተመልክተው ወደ ስፔን በመምጣት እንዲነግሯቸው እንዳደረጉ ተሰምቷል። ማክስ ዶማን እንግዲህ ያው የአርሰናል በጣም ተስፈኛው ተጫዋች ነው። በፕሪሚየር ሊግ በጣም እየተወራለት የሚገኝ አስደናቂ ተጫዋች ነው። እንደምናውቀው ደግሞ ሪያል ማድሪዶች በየቦታው ያሉ ኳክብቶችን በመንጠቅና ወደ ቡድናቸው በማስኮብለል ይታወቃሉ። ይህንን እንግዲህ በአርሰናል በሳሊባና ሉዊስ ስኬሊ ለማድረግ ቢሞክሩም አልተሳካላቸውም። አሁን ደግሞ ወደ ማክስ ዶማን ፊታቸውን እንዳዞሩ እየተሰማ ነው የሚገኘው። እንግዲህ ወደፊት ደግሞ ምን ይፈጠራል የሚለውን ውድ አድማጭ ተመልካቾች በጋራ የምንመለከተው ነው የሚሆነው። እንግዲህ የእንግሊዝ ፕሪሚየር ሊግ ሊመለስ 5 ቀናት ብቻ ቀርተውታል። ምክንያቱም ይህንን ዜና ወደ እናንተ መሰራው ዛሬ ዕለተ ሰኞ ነው። ከ5 ቀናት በኋላ ቅዳሜ የሀገራት ጨዋታ ተጠናቆ ኢንተርናሽናል ብሬኩ አርሰናል ከፉልሃም እንደዚሁም ደግሞ ማንቸስተር ዩናይትድ ከሊቨርፑል በመሳሰሉ ጨዋታዎች ድጋሚ በተወዳጁ በተናፋቂው ፕሪሚየር ሊግ መረጃዎች ደግሞ የምንመለስ ነው የሚሆነው። ይህም እንግዲህ ለእግር ኳስ አፍቃሪያን አስደሳች መረጃ ነው። የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በአማረ መልኩ ወደ እናንተ ያቀረብኩት አብርሃም ፍቅሬ ነኝ። ሐሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ ለእንግዲህ ሐሳባችሁን አስተያየታችሁን በማድመጥ ደግሞ ወደ እናንተ የምትፈልጉትን ነገር ለማድረስ ዝግጁ መሆኔን ልነግራችሁ እወዳለሁ። ሀገር ውስጥ ከባህር ማዶ ሆናችሁ ሁሉ ጊዜ ከጎን ሆናችሁ የምታደምጡኝ የምታበረታቱኝን ከልብ አመሰግናለሁ። ብዙዎቻችሁ የቴሌግራም ቻናል እንድከፍት እየጠየቃችሁ ነው። እንደከፈትኩኝ የማሳውቃችሁ ይሆናል ማለት ነው። በሌላ ጥንክር በሌላ መረጃ እስከምንገናኝ ድረስ ታዲያ በያላችሁበት ሰላም ተመኘሁላችሁ።